ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ከአንድ ወር ቀደም ብሎ የተመድ ዋና ጸሐፊ የአፍሪካ ቀንድ ልዩ መልእክተኛ ጉዋን ኮንግ በኤርትራ ጉብኝት አደረጉ ተብሎ መዘገቡ ይታወሳል። የኤርትራ መገናኛ ብዙሃን በጊዜው ልዩ መልእክተኛው ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸውን የዘገቡ ሲሆን ከኢትዮጵያ ጋር በባህር በር ጥያቄ መነሻነት የተፈጠረውን ውጥረት ለማብረድ ከአስመራ ባለስልጣናት ጋር በብርቱ ስለመምከራቸውም ገልጸው ነበር። የኤርትራ መገናኛ ብዙሃን ልዩ መልእክተኛው አስመራ ለአፍሪካ ቀንድ ሰላምና መረጋጋት መጠበቅ እየተጫወተች ያለውን ገንቢ ሚና ስለማድነቃቸው በወቅቱ ሲዘግቡ ተደምጠውም ነበር። ልዩ ልዑኩ ከአስመራ ጉብኝት ወዲህ በኢትዮጵያም ተመሳሳይ ጉዞ አድርገው ባለስልጣናትን እንደሚገናኙ ቢጠበቅም ነገር ግን እንደ አውሮፓውያን አቆጣጠር ኖቬምበር 4 ቀን 2025 ዓ.ም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኤክስ ገጻቸው ተገናኝተን ኢትዮጵያንና ቀንዱን በሚመለከቱ ጉዳዮች ተባብሮ ለመስራት ተነጋገረ ብለው ከለጠፉት መረጃ ውጪ ኦፊሻላዊ ጉብኝት በኢትዮጵያ ስለማድረጋቸው እስካሁን የተባለ ነገር የለም። በአዲስ አበባ ተካሂዶ በነበረው ሶስተኛው የምስራቅ አፍሪካ በይነ መንግስታት ማህበር ወይም ኢጋድ የመገናኛ ብዙሃን ሽልማት መድረክ ላይ ልዑኩ ንግግር ከማድረጋቸው በዘለለ በኢትዮጵያ ቆይታቸው ከሌሎች ከፍተኛ የመንግስት ባለስልጣናት ጋር የነበራቸውን ግንኙነት በተመለከተ ብዙ ሽፋን ሳይሰጠው ጉዳዩ ማለፉ እስካሁንም እያነጋገረን የሚገኘው። ይሁን እንጂ ባለፈው ሳምንት መገባደጃ ከአለቃቸው ከተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጽሕፈት ቤት የወጣው መግለጫ ድርጅቱ በኢትዮጵያና ኤርትራ መካከል ያለው ወቅታዊ ውጥረት እንዲረግብና በቀጠናውም ሰላም እንዲሰፍን ጠንካራ አቋም እንዳለው ያንጸባረቀ ሆኗል። የአንድ ትውልድ ወይም የብር ኢዮቤልዩ የሚባል ዕድሜ ላይ የደረሰውና 25 ዓመታት የተቆጠረው በሁለቱ ሀገሮች መካከል በአልጀርስ የተፈረመው የሰላም ስምምነት እንዲከበር ጉተሬስ ጠይቀዋል። አዲስ ውጥረት በሰፈነበት በዚህ ወቅት ሁለቱ ሀገሮች ለአልጀርሱ ስምምነት ተገዥነት ሊኖራቸው ይገባል የሚለው የጉተሬስ መግለጫ አሁንም ሁለቱ ሀገሮች ለዘላቂ ሰላም መስፈን መስራት እንዳለባቸውም ያሳስባል። የአውሮፓ ህብረትና የአፍሪካ ህብረትም የአልጀርስ ስምምነትን 25ኛ ዓመት አስመልክቶ አከታትለው መግለጫ ያወጡ ሲሆን ከዚህ ሁሉ ዓመት በኋላም የስምምነቱን ገቢራዊነት አስፈላጊነት አጠንክረው ሲገልጹ ተደምጠዋል። ይሁን እንጂ የአልጀርስ ስምምነት ከዚህ ሁሉ በኋላ ህይወት አለው ወይ የሚለው እያነጋገረ ነው። የአልጀርስ ስምምነት ዳግም ህይወት ቢዘራ እንኳን በአሁኑ ወቅት በኢትዮጵያና በኤርትራ መካከል ለተፈጠረው አዲስ አይነት ውጥረት መፍትሄ ሊሆን ይችላል የሚለው ጥያቄ እያጫረ ነው። ስለዚህ ጉዳይ የተጠየቁት አንጋፋው ፖለቲከኛ አቶ ገብሩ አስራትም ቢሆኑ አልጀርስ የፈረሰና የሞተ ጉዳይ መሆኑን የተናገሩት የአልጀርስ ስምምነት ለሁለቱ ሀገሮች ችግር መፍትሄ አይሆንም። በመሰረታዊነት ስምምነቱ የሁለቱን ሀገሮች ጥቅም በእኩል የሚያይ አልነበረም። ጦርነቱን በእርግጥ አስቆሟል። ሆኖም አልጀርስ ኤርትራ ተገንጥላ ነፃ እንድትሆን የተፈቀደበትን ሁኔታ ያጸና ስምምነት ነበር። አልጀርስ በወቅቱ ኢትዮጵያና ኤርትራ ወደ ጦርነት የገቡበት የድንበር ውዝግብ በቀኝ ግዛት ውል መሰረት እንዲፈታ መንገድ የጠረገ ነው። ስምምነቱ ለኤርትራ ሉዓላዊ አጋርነቷ ተጠብቆና ያልተካለለ ድንበርዋ ተሰምሮ እንዲቀጥል የሚያደርግ ነበር። ይሁን እንጂ ስምምነቱ ለኢትዮጵያ መሰረታዊ ጥቅም እንዲጠበቅ ያደረገ አልነበረም። ኤርትራ ነፃነት መፈለጓም ሆነ ነፃ ሆና መገንጠሏ ህጋዊ እስከሆነ ድረስ መብቷና የሚገባትም ነው። ነገር ግን ይህ ሲሆን የኢትዮጵያ ጥቅም እንዴት መጠበቅ እንደሚኖርበት በአልጀርስ ስምምነት አልተቀመጠም። ይህ ስህተት የተፈጠረው ደግሞ ቀደም ብሎ በ1983 ዓ.ም ኤርትራ ስትገነጠል ጀምሮ ሲሆን የአልጀርስ ስምምነትም ይህንን ሁኔታ ያጠናከረ ነበር። አልጀርስ በወቅቱ በሁለቱ ሀገሮች መካከል የነበረውን ተጨባጭ ሁኔታ በተለይም ሻዕቢያ ጦርነቱን ከለኮሰ ጀምሮ የተፈጠረውን ሁኔታ ፍጹም ያላገናዘበ ስምምነት ነው። ሻዕቢያ ወረራ ሲፈጽም የኢትዮጵያን የባህር በር መብት ብቻ ሳይሆን በዓለም አቀፍ ሕግ መሰረት ወደቡን የመገልገል መብቷንም ሙሉ ለሙሉ ዘግቶታል። ይህ ሁኔታ ተፈጥሮ ሳለ የአልጀርስ ስምምነት በዚያ መንገድ ተረቆ መፈረም ነበረበት የሚለው መሰረታዊ ችግር ነው። ይህን እያወቀ የፈረመውና የተቀበለው የወቅቱ የኢትዮጵያ መንግስት ስለሆነ ይሁን ተብሎ ወደ መቀበል ቢገባም ነገር ግን በትግበራም ሂደት የኤርትራ እንጂ የኢትዮጵያን ጥቅም በሚያስጠብቅ መንገድ አልነበረም የሄዱበት። መሬት ውሰዱ ተፈርዶላቸዋል ሲባል ራሱ የኛ አይደለም ይውሰዱት የሚሉ መሪዎች ነበሩ በኢትዮጵያ በኩል የነበሩ። ይህ ሁሉ የኛው ችግር ነው ምንም አይደለም ቢባል ደግሞ ከሁሉ በላይ ሻዕቢያዎች ስምምነቱ ሲያፈርሱ መኖራቸውንም ማስተዋል ያስፈልጋል። በስምምነቱ መሰረት 25 ኪሎ ሜትር ኤርትራ ውስጥ ገባ ብሎ የሚሰመር ዓለም አቀፍ ሰላም አስከባሪ ኃይል የሚያሰማራበት ቀጠና ይኖራል ተብሎ ነበር። ይህን ሻዕቢያ ጥሶታል። የሰላም አስከባሪውን ኃይል እንቅስቃሴውን ከማስተጓጎል ጀምሮ በመጨረሻ እስከ ማባረር መድረሱ ይታወሳል። በስምምነቱ መሰረት መፈጸም የነበረባቸውን ብዙ ጉዳዮች ሻዕቢያ አፍርሷል። ግጭት በዘላቂነት ማስወገድ የሚለውን ድንጋጌ ጥሶ የኢትዮጵያን ጠላቶች ሲረዳ ኢትዮጵያን የሚወጉና የሚያሸብሩ ኃይሎችን ሲያሰለጥን ሲያደራጅና ሲያስታጥቅ መኖሩም ዓለም ያወቀው ሀቅ ነው። እነዚህን ኃይሎች ወደ ኢትዮጵያ ሲልክ ኖሯል። ስለዚህ
በእኔ እምነት ሻዕቢያ ስምምነቱን ሙሉ ለሙሉ አፍርሶታል። አሁን ሰላም ይፈጠር ሲባል አልጀርስን ዳግም ተግብሩ ማለት ሳይሆን እንደ አዲስ መደራደር ነው የሚበጀው። በሻዕቢያ ስሌት መሰረት አልጀርስ ለመሬት ጉዳይ ተቀባይነት አለው፣ ለድንበር ማካለል ሲሆን ተቀባይነት አለው። ነገር ግን የኢትዮጵያን መሰረታዊ ጥቅም በሚመለከት አይመለከተውም። የኢትዮጵያን ደህንነት በሚመለከትም አይሰራም የሚል አመለካከት ነው ሻዕቢያ ይዞ የቆየው። ሻዕቢያ በስምምነቱ መሰረት ድንበሩን አካሉልኝ እያለ ነገር ግን የኢትዮጵያን ጥቅም በተቃራኒው አደጋ ላይ በመጣል ስምምነቱን አፍርሶታል። አሁን ላይ ይህን የፈረሰ ስምምነት ከማምጣት ይልቅ ሁለቱን መሰረታዊ ጉዳዮች ማለትም ሉዓላዊ ዳር ድንበር ማረጋጋትና ብሔራዊ ጥቅም ማስጠበቅን አብሮ የሚያስኬድ አዲስ ድርድር ነው ሊደረግ የሚገባው። ከዚህ ውጪ አልጀርስ የፈረሰና የማይሰራ ስምምነት ነው በእኔ አስተያየት በማለት ሰፋ ያለ ማብራሪያ ሰጥተዋል። ተመድ በቅርብ ጊዜ ከኢትዮጵያ ከግብፅና ከኤርትራ ብቻ ሳይሆን ከህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ጭምር የአቤቱታ ደብዳቤ ሲቀበል መክረሙ ይታወሳል። ግብጾች የአባይ ውሃን ኢትዮጵያ ሳታስፈቅድ ገደበች ብለው ብቻ ሳይሆን በቀይ ባህር የራሴ የባህር በር ይሰጠኝ ብላ ጠየቀች ብለው በኢትዮጵያ ላይ ለተመድ ማመልከቻ ማስገባታቸው አይዘነጋም። ኢትዮጵያ በበኩሏ ከአንድም ሁለት ጊዜ በግብፅ ለቀረበባት ክስ ምላሽ ከመስጠት ባለፈ የጠየቀችው የባህር በር ጉዳይም በሰላማዊ መንገድ የቀረበና ለቀጠናው ሰላምም የሚበጅ መሆኑን በመጥቀስ ተመድም ሆነ የዓለም አቀፉ ማህበረሰብ ችግሩ በንግግር እንዲፈታ አቤት ስትል ተደምጣለች። ኤርትራ ለተመድ በላከችው ደብዳቤ ደግሞ እንደተለመደው ኢትዮጵያን የሁሉም ችግር መነሻ አድርጋ ስትከሰት አይታለች። የህወሓት ደብዳቤ ደግሞ የፕሪቶሪያ ሰላም ስምምነት ይከበርልኝ፣ እንዲሁም ትግራይን የጦር አውድማ የሚያደርግ አዲስ ጦርነት በኢትዮጵያና በኤርትራ መካከል ሊፈነዳ ይችላል የሚል ይዘት እንደነበረው ተነግሯል። በእነዚህ ሁሉ መነሻ ምክንያቶች የአፍሪካ ቀንድ ሁኔታ እያሳሰበው መምጣቱ የተነገረው ተመድ አሁን ለቀንዱ ሰላምና መረጋጋት ትኩረት መስጠቱ ተነግሯል። ለዚህ ሲባል የተመድ ዋና ጸሐፊ ልዩ ልዑክን ከመላክ ጀምሮ ከተፈረመ 25ኛ ዓመቱን ያስቆጠረው የአልጀርስ ስምምነትን በስራ ላይ እንዲውል ውትወታ ማድረግ ጀምሯል። ይሁን እንጂ አልጀርስን አድሶና መተግበር የአፍሪካ ቀንድን ወቅታዊ ችግር ለመፍታት መፍትሄ ነው ወይ የሚለው ጥያቄ የተነሳበታል። አቶ ገቡ በዚህ ጉዳይ በሰጡት አስተያየት አልጀርስ እየተባለ ያለው ለሰላም እንደሆነ ይጠቅሳሉ። ተመድም ሆነ ሌሎች አካላት አልጀርስ ይከበር የሚሉት አሁን ላይ ያለው የኤርትራና የኢትዮጵያ ውጥረት ስላሳሰባቸው ብቻ እንደሆነ ይገባኛል። አልጀርስ መፍረሱና መልሶ ሊፈጸም የማይችል መሆኑን ባያጡትም ነገር ግን አዲስ ግጭት በአፍሪካ ቀንድ እንዳይፈጠር ብለው አልጀርስ ይከበር እያሉ መሆኑን እረዳለሁ። ዳግም ግጭት ይቀሰቀሳል ብለው በመስጋት ነው እንጂ ለዘላቂ መፍትሄ አይሆንም። ኢትዮጵያ ከቀይ ባህር ህጋዊ ተጠቃሚ ካልሆነችና ዘላቂ ጥቅሟ የሚከበርበት ሁኔታ ካልተፈጠረ አካባቢው ሰላም እንደማይሆን ይታወቃል። ስለዚህ የሁለቱም ጥቅም የሚጠበቅበት አዲስ ስምምነት ያስፈልጋል። በተለይ በቂ ጥያቄና ክርክር ሳይቀርብበት የታለፈው ወሳኙ የኢትዮጵያ የባህር በር ጉዳይ ሊመለስ የሚችልበት መንገድ መታየት አለበት። በአልጀርስ ስምምነት መሰረት ይፈታሉ ሲባሉ የነበሩ የድንበር ጥያቄዎች አሁን ተረስተዋል። ኢትዮጵያ እኮ ከዚያ ከፍ ብላ ተዘሎ የኖረውን የባህር በር ማግኘት ጥያቄ እያቀረበች ነው። እንዲህ ያለ ጥያቄ የቀረበ ባለበት ወቅት ደግሞ ውጥረትን ረገብ ለማድረግ ካልሆነ በስተቀር የድሮ አልጀርስ መፍትሄ እንደማይሆን ለኔ በጣም ግልጽ ነው በማለት አቶ ገብሩ ተናግረዋል። ዘገባው የሪፖርተር ነው።